የኃጢአት ትንሽ የለው መርዝ ከሆነ ይገላል ኃጢአት ከሆነም ይገላል ስለዚህ ውሸትን ሰው ዛሬ አቀሎታል ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው ወይ መስረቅ ነው መዋሸት ትልቅ ኃጢአት ነው እግዚአብሔር እውነት ነው አትዋሹ እውነተኛ ሁኑ የሌላችሁን አለኝ አትብሉ ያላችሁን የለኝም አትበሉ ሐሰት የክደት ሁሉ ራስ ነው የኃጢአት የበላይ ነው እንወር ብለን መዋሸት ነገ ለሚታሰር አንደበት አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ነገ ግን እንታሰራለን በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን ያን ጊዜ እሱ ምስክር ያሻው ራሱ ኃጢአታችን አስጥቶ ይመለከተዋል የሌላችሁን አለኝ አትበሉ ሰው ጋር ለመኖር ብላችሁ ቁና ሳይኖር አለኝ አትበሉ ውሸት ነው ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው አንታረቅ የታረቀ ምስለ ማስቀደስ ውሸት ነው ይሄ ቂማችሁን ተው ሕፃን ሁኑ ቂም ተው ቂም አይኖርባችሁ ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ቂመኛ ሰው ሰላም የለው ራሱን ትል የቆሰነት አካል እንደሚበላ የሰውን ህሊና የሚበላ በውስጥ የተከበረ አውሬ ቂም ነው እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይመሯችን እንዲደማ የሚያደርግ ምንድነው ቂም ነው ሰላማዊ ሰው ማን ነው ካላችሁኝ ሰውን ያልበደለ ሰው ነው በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ የበደለች ብዙ ነው እግዚአብሔር ለአንተ ስንት ነገር ትተወልሃል ነው መልሱ እግዚአብሔር የ30 ዓመት በደል ከተወልህ አንተ ያንድ ቀን የወደቅ ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም እግዚአብሔር ሁሉ ዳት ተወልል ሰርቀህ ዝም ዘሙተህ ዝም አመንዝረህ ዝም ተሳድበህ ዝም ደብድበህ ዝም እግዚአብሔር ሁሉ ዝም ብሎ አይተዋል ምን አለ አንተ ያንድ ቀን የሁለት ሰው የሶስት ቀን አንድ አመት ይሄን ሰውዬ ከቻልኩት 5 አመት ይሄ ነው እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ እናንተም ተው እሱም ይተውላችኋል እናንተ ይቅር በሉ እሱም ይቅር ይላችኋል ይቅር እንዲላል ይቅር ማለት አለብን እንዲተውልን መተው አለብን ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ካውሬ ጋር መኖር ያውቃል ክፉ ሰው ደግሞ ከራሱ ጋር ኮን መኖር አይችልም የመጀመሪያው ጦርነት ምንድነው ሰው ከራሱ ጋር የሚያደርገው ጦርነት ነው ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል አልፎም ከፍጥረታት ጋር ሰላም መሆን ይችላል እንደ ህፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም ሁሉ ጊዜ እንቁራሪት አሉ የምትጮህ ባይሩን ማስተዳድረው እኔ እየመሰላት ነው አሉ በጣም እኮ የሚገርማችሁ ማለት ማታ ወንዙ ስጮህ አትሰማትም እንቁራሪት የምታቀራራ የባይሩ ጌታ እኔ ነኝ ብላ ነው ማለት ነው ግን የሚያኖራት ማን ነው ባይሩ ነው የሚያኖራት ባይሩ ያኖራታል እንጂ እሷ ባይሩን አታኖረው አሁን ዓለምን የሚያፋጀው ምንድነው ለራሱ ክብር መጨነቅ ነው ሁሉም ሰው የኔ ዘር ታላቅ ነው ይላል የማን ዘር ነው እንግዲያ ትንሽ ሁሉም ሰው የኔ ዘር ትልቅ ነው ሁሉንም ሰው ስሙት እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው የሚፈርስ የሚበሰብስ የባሰም ልናገር ነው የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል ምን ያኮራል ሊቅ ብትሆን የፊደሉ መምህር ይበልጣል ፊደል አስተምሯል ፊደልን ያላወቅበት ጊዜ ነበር ስለዚህ የፊደል መምህር ይበልጣል ኃይል ቢኖር ኃይል የሰጠ እግዚአብሔር ነው የሚመሰገነው ብትሰጥ እግዚአብሔር የሰጠህን ነው ብትናገር እግዚአብሔር ያናገረህን ነው ያን እየቆራን ነው መኖር ያቃተን ራሱ የሚመካ ሰው ፈጥኖ ይወድቃል በስልጣኑ ቢመካ በሁሉ ቢመካ ቴዎድሮስ እግዚአብሔር ምን ያረጋል የሚል ጥያቄ አንድ ተማሪ እኔ ወንበርሉን ሰው ቆሞ ይጠይቋል ወንበራቸው ተቀመጠና እግዚአብሔር እንዲህ ያረጋል አላቸው እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው እግዚአብሔር እንዲህ ያረጋል ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል አመድ እንደነበረ ይረሳዋል እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል ይሄንን ቤት ያደረገው የተፈጫ ሸዋ ተጠራቅሞ እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም ተመልከቱ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል እንደ አውራ ዶሮ ዝም ብሎ መኩራት የሚኮራ ሰው ዶሮ ነው እግዚአብሔር አይደለም ሰው አይደለም እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም እውነት እንኳን ቢሆን ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ ምን መጻፈል አጋንንት ምስክር ይሆናሉ አጋንንት የመሰከሩለት ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት የቅዱሳን ምስክር ሥላሴ መላእክት እመቤታችን ቅዱሳን እነዚህ ናቸው
ርኩስ ለቅዱስ ምስክርነት አይበቃም። እግዚአብሔር 10 ሕግ ሲሰራ ለሰይጣንም 10 ሕግ አለው። እግዚአብሔር አትስረቅ ሲል ሰይጣን ለሰይጣን እንኳን 10 ትእዛዛት አሉት። ሰይጣን በእኛ ክርስቶስ መኖሩንና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው የሰውየው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያዩ ብቻህን በል ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ማንም ሰው እግዚአብሔር ተገለጠልኝ፣ እግዚአብሔር ገለጠልኝ፣ እግዚአብሔር አነጋገረኝ ቢል ተመልከቱ፣ እግዚአብሔር አነጋገረኝ ቢል ራሱን ከፍ የሚያደርግ ከሆነ እርግጠኛ ሆኜ እነግራችኋለሁ የእግዚአብሔር መንፈስ በዚያ ሰው ላይ የለም። ይህንን ለነሱ ጠበቃ የምትቆሙ ተከታዮቻቸው ንገሯቸው እስኪ ለአባቶቻችሁ ቤተ ክርስቲያን ለሚበጠብጡብን ፎቶአቸውን ለሚያሰግዱ በፎታቸው የሚጸለይላቸው እስኪ ንገሯቸው ዱና ለምንድን ነው በፎቶዎት የሚጸለይ በሏቸው እስኪ አይ ህዝቡ ነው የሚያረጋው እኔ ሳይቀድሱ ወታደሮቹ ሊቃውንት ነበሩ መሳፍንቱ ዳኞቹ ቅራዝማቾቹ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው ግን ሊቅ ነበሩ ምን ይላሉ አንድ ንጉስ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርልዎት ቢሏቸው ደስ ይላቸዋል ወይ አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንይወትና እንገብርልዎት ብንላቸው ደስ ይላቸዋል ወይ ይላሉ አይሉም እንደውም ያስራሉ ይቀጣሉ ታዲያ ንጉስን ልብስህን አውልቄ ልገብርልክ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም አመን ነው ሃይማኖትን በልቡና የሚገልጡ ሁለት መሰረታዊ ነገሮች ማመንና ማድነቅ ናቸው ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው ታቱን ጉባኤት እንኳን ብንጨርስ ትምርት ጨረስኩ አይባልም ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14000 መጽሐፍ እኮ ነው ገና እኛ የተማርነው ውዳሴ ማርያም አንድምታ ነው አንዱን መጽሐፉ አንዱን ያችን ነው በዚያችን የተጀመረችው አዲስ ሲጀመር ሃይማኖት አበው ላይ ዘቅዱስ ኤፍሬም የሚባል በቃ ያችን ተማር ገና ኮነን ምንይቱንም እንኳን አልቀመስናት ወት የሚያውቀዋል አሁን ገነት ውስጥ ነፍሳት ያሉ ቁመው ነው ተገምጠው ነው ጠጋ ብለው ነው ተላብሰው ነው ምን ይያለ እንዴት ሆኖ ነው ያሉ ገነት ውስጥ መልሱ ሙተህየው ነው አይደለም እንዴ ለዚያው ገነት ከገባህ ማለት ነው ስለዚህ ተሙቶ የሚታወቅ ዕውቀት አለ ማለት ነው ስንሞት የምናውቀው ዛሬ እናውቀው ቢባል አናውቀው ሲኦላውን ነፍሳት እንዴት ሆኖ ነው እየተሰቃዩ ነው ምን እየተሰቃዩ ነው ይሄ ምንም ጥርጥር የለውም ሲኦል ብሎ ረፍት የለም እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ አስጎንብሰው ነው አስራው ነው የሚገርፏቸው አገራረፉስ እንዴት ነው ይሄን ሙተህየው ለዚያውም ሲኦል ከገባ ነው አይደል ለዚህ መልሱ እንሞት የምናውቀውን ዕውቀት ሁሉ ዛሬ አምጡ አይመጣም ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋን ክርስቶስ ሲመጣ ሐመል ላይ ነው የምንቆም እንዴት ያለ መሬት ነው የሚችለን ኢየሩሳሌም ነው ወይስ ራስ ዳሽን ምን ጨነቀህ አንተ ብቻ በቀኝ ቆማለሁ የሚለው ነው መያዝ ያቆማል እዚያ ላይ ያስቀምጣል ምን ያስጨንቃል እሱ አስከፈለገው ቢያስቀምጥ በግቢ ጉባኤ በሰነት ትምህርት ቤት በጽዋ ማብራት የሚጠየቅ ጥያቄ አለ ምንም አይጠይቅ የላም ወተት ለምንድነው ነጭ ሆነው ምን ያስጨንቃል ዝም ብለህ አጠጣ ነፋስ መልኩ እንዴት ያለ ነው ምን ጨነቀህ ዝም ብሎ ኦክሲጅን መውሰድ ነው አይጠቅም ጥያቄ ለድህነት የማይረባ ምርምር ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም ዕውቀትን ሁሉ ለእግዚአብሔር መተው አለብን አምላክህ እግዚአብሔር የሚባላ እሳት ነው ይላል አብ እሳት ነው ወልድ እሳት ነው መንፈስ ቅዱስ እሳት ነው አንድ የሕይወት እሳት ነው የምታውቁትን ያህል አውቃችሁ ሌላው ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው ሌላውን እግዚአብሔር ያውቃል በሉ ማለት ሕፃን በእናቱ ማህፀን ውስጥ ያለ አባቱ ቀይውን ጥቁሩን ያውቀዋል አያውቀው ስለዚህ ምን ማድረግ አለበት ቆይቶ ነው የሚያውቀው ማለት ቆይቶ ነው የሚያውቀው ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል እዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም ስለዚህ ልጁ ለማወቅ ከናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢያታችን ማህፀን ከኃጢያታችን ሞራ ወጥተን በቅድስና ስናደግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት
አሁን እሷን ገዝቻለሁ እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን ይችላል ይቻላል ወይስ ንገሩኝ ኑና እንግዲህ ሰርጀሪ ልስራችሁ እንዴ ነው አይደለም እንዴ ዲክሽነሪ ገዝቶ ሊቅ የሚቆን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል እግዚአብሔር መጽሐፍም በተግባር ነው የሚታወቀው በኑሮ ነው የሚታወቀው የበጎች በረት የተባለ መጽሐፍ ቅዱስ ነው በር የተባለ ምንድነው ካላችሁኝ ተመልከቱ ምስጢር ነው በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብሰው የሚማር ሰው ማለት ነው የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው ለዚህ ሰው አጻዊኒ ያርህ ወሎቱ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው በመስኮት የመጣ ግን ሌባ ነው ማለት ተመልከቱ ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው በሉ የመጽሐፍ ቅዱስ ሌባ በሉ የምን ሌባ ነው ይሄ የመጽሐፍ ቅዱስ ሌባ ነው ሰው ሁለት ትንሳኤ ነው ያለው አንዱ ክርስቶስ ሲመጣ የምንሰነሳው ትንሳኤ ነው የመጀመሪያው ትንሳኤ የተባለ አሁን ነው የመጀመሪያው ትንሳኤ ነው ማለት ማንኛውም ሰው በየለቱ የመጀመሪያ ትንሳኤ መነሳት ይችላል ያ ምን ይባላል ትንሳኤ ልቡና ይባላል ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ በዚያ የተኛህ ነው ተነስ የሚለው ዲያቆኑ አንደኛው ስንፍና አልጋ ነው ሁለተኛው የመርሳት አልጋ ነው ሶስተኛው የኃጢያት አልጋ ነው እነዚህ ተነሱ ነው ወታችሁን የረሳችሁ ክርስቶስን የረሳችሁ ሰው ተነሱ ማለቱ ነው ዲያቆኑ የኢትዮጵያ ትንሳኤ የምንለው እሱ ነው ሰው ሞቱን ረስቶ ሰው እየገደለ ነው ታሪክ ረስቶ ሰው እያጠፋ ነው እግዚአብሔር ተረስቶ በዘር እየተባላን ነው መነሳት ትንሳኤ ይሏል ነው ከዚህ ክፋት ተነስ እግዚአብሔርን ከመርሳት ሞትን ከመርሳት ቅዱሳንን ከመርሳት ቤተክርስቲያንን ከመርሳት እዚህ ያለ መርሳት ያት አልጋ ያላችሁ በንስሐ ተነሱ በስንፍና አልጋ ያላችሁ በትጋት ተነሱ ጸልይ ተኝቶ የሚያነብ ተኝቶ ያጠና ተኝቶ እንደዚህ አድርጎ ያጠናል በዚያው መጽሐፉ ይዞት ልም ይላል እናንተ በግራም ቀጥ በቀኝም ቀጥ ነው በመንፈሱም ዕውቀት የለም በስጋውም ዕውቀት የለም በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ኢትዮጵያ ተነሳች ምለውኔ ስንፍናችን ስናስወግድ ኃጢአት በንስሐ ስንነሳ ከመርሳት በተዘክሮ ስንነሳ በማሰብ ዳይርም በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እንስሳ ሆነናል አይጥ አልባስ ነው ከባብ አልባስ ነው እንስሳ አልባስ ነው አውሬ አልባስ ነው ቲባብን የሚበላ ባብ አምጡ ሲዘንዶን የሚበላ ዘንዶ አምጡ የለም አንበሳን የሚበላ አንበሳ እስኪ አምጡ እስኪ በሬን የሚበላ በሬ አምጡ ሰው ከእንስሳ አልባስ ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ደሞ ምን ወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን ሰው መቤታችን እንዲጠላት መቤታችን ባብይ ጾም ብሉ ብላለች ይያለች ያቺ ሰው ያስበላች ነው ሰሞኑን አሉ አይደረስ ነው መቤታችን ብላኛለች ይያሉ መነኩሴ እንዲጠላ መነኮሳት እንዲብለዋል ይባላል ባይታዊ እንዲጠላ ባይታዊ እንዲያረጋ ይባላል ባንዲራ እንዲጠላ በባንዲራው ስም መጡብን ካህን እንዲጠላ አይደል እንዴ አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ ያ ሰውዬ ካህን አይደለም ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው መጽሐፍ ቅዱስ ሆኖ እንዲቆይ ህልውናውን የጠበቀችለት እኮ ቤተ ክርስቲያን ናት መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ተተሻላት ትባላል ዲኑ የሚያይ ሰው አይን የለም ይባላል መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባል ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል ራዕይ ዮሐንስን የሚያነብሰው ብፁዕ ነው ይላል ብፁዕ ንዑድ ክቡር ነው ክብር ያገኛል እንዲያውም አንድ ዲያቆን ነበረ አንዲት ንግስት ታማ ራዕይ ዮሐንስን እየሄደ በየቀኑ ያነበበላት ምህረት ታገኝ ነበር ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል ንጉስ አንተ ስትወጣ እኮ ከሚስት ጋር ኃጢያት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ በሰዎች አድሮ ነው ነገ ታዘብ ሲሉት እውነትም ጧት ቢመጣ ያ ዲያቆን ቆሞ እያነበበ በሩሄን እንዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከጃቸው ነጥቆ አፈፍ አርጎ ወስዶ ደሴት ላይ ያስቀመጠው
ደሴት ላይ አስቀምጦት ሲኖር ሚስቲቱ ደዌ ጸናባት ንግስቱ በሀገር ቢዞር በሐኪም ቢዞር አልድናለች አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ ያ ዲያቆን ካልጸለየላት አትድንም አለው አማሙቶ የል ባህር ጥየው ላንተ መሰለ እንጂ እሱስ አልሞተም እንዲህ ያለ ደሴት አለልህ እዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግስት ዳነች ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበር አይዛብ የሚያምኑት በምንድነው በቁጥር አይደለም ምንድነው የሚሉት በስተናል እየበዛን ነው እያየን ነው እናጠፋቸዋለን እንደነፋባቸዋለን ይባል ብዛት ለአይዛብ ተሰጥቷል የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ሊሞትም ሊገደልም ተገድሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል ሀብት ብሎ ሃይማኖት አይመሰረትም ሀብት ተብሎ የሚመሰረተው አክሲዮን ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም ሀብታቸው ነው የሚመኩት እናጠፋቸዋለን የሚሉት ሁሉ በሀብታቸው ሲበዙ በቁጥር ሲበዙ የአይዛብና የማያምን ሰው መመኪያው አንድ ቁጥር ነው አንድ ገንዘብ ነው አንድ ሹመት ነው አንድ ጉልበት ነው የማያምን ሰው መገለጫው ማለት ነው ቁጥር አይታችሁ ማትኩሩ ቁጥር አይታችሁ ማትፍሩ አይዛብ በዙ የመድኃኔ ዓለም ያለን እናልቅ ነው ብላችሁ ማይገባ ፍራት አትፍሩ እነስኒ ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት ያማኞች ማነስ አያሳዝነው ማለት አያበሳጨውም በዚህ እግዚአብሔር አይጎልበትም ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል አንድ ይሆናል ልዩነቱን አጥፍቶ አድማውን መከረክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምን ጊዜ የሚያሸንፋል ቁጥር ለክርስቲያን መሰረቱ አይደለም ሀብት መሰረቱ አይደለም አትስሩ አላልኳችሁም ምን የመጀመሪያ ቁም ነገራችን እግዚአብሔር ነው ስትጣጡ እንዳትክዱ ሲቸግራችሁ እንዳትክዱ አማችሁ እንዳትክዱ ስትሰደዱ እንዳትክዱ ስትታሰሩ እንዳትክዱ ያለ መጠን የሚበላ መጠን የሚናገር ያለ መጠን የሚለብስ ያለ መጠን የሚያገባ ያለ መጠን የሚመቸው እግዚአብሔር ረድኤት ውጭ ነው እግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው ካህናት ሲያገለግል ልብሰ ተክህኖ ይለብሳል ኤፉደ ቅኔውን ይይዛል ካባ ላንቃ ይደርባል ክርስቶስ ሊቀ ካህናት ነው በዚህ ዓለም ካባ ላንቃ ያልደረበ ምንድን ለምን ይመስላችኋል የሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው እመቤታችን የሊቀ ካህናቱ ልብሱ ሊቀ ካህናቱ መቅደሱ ናት እመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል ክርስቶስ ያለ ከናንቱ ጋር አንተ ዳርዳሩን ብትዞር አታገኘው አባሰገል ያገኙት ከናቱ ጋር ላይክት ያገኙት ከናቱ ጋር ማርያት ያገኙት ከናቱ ጋር ቤተልሔም የነበረ ከናቱ ጋር ሰቀል የነበረ ከናቱ ጋር ሲያርግ ከናቱ መሃል መንፈስ ቅዱስን ሲልክ እናቱ ባለችበት መጣ እናቱን አስከትሎ ይመጣል እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነት ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል ያለ ዘር የወለደችውን በዘር ከሚወልዱት ጋር ኃጢአት የሌለባትን ኃጢአት ካለባቸው ጋር ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም ድንግል ማርያም ግን አምላክን በድንግልና ጡት አጥብታ አሳደገችው ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል አራቱን ባህሪያት ለአራቱ ባህሪያት የሚመግብ ነፋስ ጠባያችን ነፋስ የሰጠ ውሃ ጠባያችን ውሃ ያፈለቀ እሳት ባህሪያችን ፀሐይ ያወጣ አፈር ባህሪያችን እህል ያበቀለ እሱ አዛ አጥባተኪ ወጠበው ሐሊበ ድንግልናሽን ጠብቶ አደገ ፍጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ ለዚህች ድንግል የሚሰጠውን ክብር ሌላ እሷ እንደማንኛውም ሴታት አትበል አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹህ አካል ይዛ የተገኘች እሷ ናት እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት እሷ ባትኖር ከማን ገብቶ ይስተናገድ ነበር የተስተናገደባት አዳራሽ እሷ ናት ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባህሪያችን መመኪያ
እመቤታችን ቅድስት ድንግል ማርያም ናት። ከሌላው ጋር አታስተካክል። እርገም የሌለባትን ቡርክት አንቲ እምአንስት ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በስላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ አንድ አካል አንድ ባሕሪ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ ነቢያት መላእክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አለ። ይችን ከሌላው ጋር አትጨምር። ልዩ ድንቅ አርጋ መስግናት፣ ልዩ አርገ ውደዳት። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን።